አይኔን ያጠፉ ከመግደል ወደ ኋላ አይሉ ሰው ገለሃል እንዴ ዳዲ? ታንቀኛለች ሁላ ከዚህ ሁላ እዚህ ቤት ብለህ የሰው ገዳይ ሆነሃል። አንድ ሰው ህይወት አጠፋ። እጁ ረጅም ነው። እሱ በጣም ብዙ ሰው ነው የሚያውቀው። በብር ብዙ ነገር እንደሚያደርግ ነው ያውቀዋለሁ። ሰራልሻለሁ ብሎኛል። ባሏን እንደሰራውለት እሷን ይሰራል። ለምን ፈለገው? ለምን ነጋጠባ? አሁን ከ3 እና ከ4 አመት በኋላ ምን ተገኝቶ በኔ ስም ይሆናል? ስራው ነው ያለው። ሁሉ ጊዜ እግሯን ሳጥባት ነው ሳባብላት ነው። በኋላ ህይወት ተበላሸች። ከአቅሜ በላይ ሆነችብኝ። ከአቅሜ በላይ ማለት ነው። የሁለቱም የአባትና የልጅ ማንነትን እየታወቀ መጣ። እሷ በምትወጣበት ሰዓት እያንዳንዱን እየጠበቅኩ ፈልጌያለሁ፣ ግን ምንም ነገር ላገኝ አልቻልኩም። ብርሃኔን አጠፋች። ቢሆንስ ገረዶ ልታደርገኝ ፈልጋለሁ። ምን ሆና ነው? በእኔ ስም አዙሪውና ሁሉን ነገር እንዴት ደግሞ ያንቺ ጉዙቱ በስሙ እኔ ፍቃደኛ ሳልሆን ፍቃደኛ ነሽ ብለው ቤቱ ሊያዞሩብኝ ነው፣ ንብረቴን ሊያዞሩብኝ ነው። ጸባዩ እኮ ቀን በቀን እየተቀየረ መጣ። የሱም የለበትም፣ የዘቼ መናጤ ጎረምሳ ልጁም የለበትም። የኔና የኔ ብቻ ነው። ሰላም 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 ውድ ሚዲያ ቤተሰቦቼ እንዴት ቆያችሁ? እግዚአብሔር ይመስገን እኔ በጣም ሰላም ነኝ። ውድ ቤተሰቦቼ እንግዲህ ያው እንደምታውቁት ውድ ቤተሰቦች በተለያዩ ኬዞች እንግዲህ እየመጣን ነው ይታወቃልና ያው ብዙዎቻችሁም በውስጥ ብዙ ነገር እያወራችሁ ነው። ብዙ ኬዞችንም እየተከታተልን ስለሆነ ያው ቶሎ ምላሽ ላልሰጠናችሁ በዚህ አጋጣሚ በጣም ይቅርታ እንጠይቃለን። ውድ ቤተሰቦቻችን እንግዲህ ያው በእናንተ ነው እዚህም የደረስነው። ውድ ቤተሰቦቻችን ብዙ ነገሮችን ከጎናችን ሆናችሁ ድጋፍ ለምታደርጉልን በጣም እናመሰግናለን። ውድ ቤተሰቦቻችን ዛሬም በአንድ ጉዳይ ወደ እናንተ መጥቻለሁ። ውድ ቤተሰቦች እንግዲህ ምንድነው የሚለውን ነገር አብረን ከሷ የምንሰማ ይሆናል ማለት ነው። እስከዚያው ድረስ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አብራችሁን ቆዩኝ እላለሁኝ። አሁን ወደ ባለ ጉዳይ እገባለሁኝ። ሰላም ሰላም፣ እንዴት ነሽ? እግዚአብሔር ይመስገን አለን። እግዚአብሔር ይመስገን። እስቲ ያው በጣም ትንሽ ወሰብሰብ ያለ ነው ያንቺ ጉዳይና ያው ጎረቤትሽም ነች ደውላ የጠራችኝና ትንሽ ከባድ ጉዳይ እንደሆነም ነግራኛለች። ያው ካንቺ ልስማ፣ ለቤተሰቦችም ደግሞ ያው ጥቆማ ያሉበት ድረስ ሄደን ብዙ ጊዜ ስቱዲዮም አንጠራምና ያለሽበት ድረስ ጎረቤት ነው ያለሽውን ተብዬ ነውና በዚህ አጋጣሚ ለጎረቤትሽም በጣም ምስጋና ማቅረብ እፈልጋለሁኝ። እና እስቲ ምንድነው የገጠመሽ? ራስሽንም ማስተዋወቂንና ምንድነው የገጠመሽ የሚለውን ነገር። እውነት ነው። እኔ አበበች እባላለሁ። ያው ጎረቤት ያስካለች ትባላለች እንደነገረች ከሆነ አሁን ያለሁት እኔ እሷ ጋር ነኝ። በጣም በአሁን ሰዓት ስቃይ ላይ ነው ያለሁት። እውነት መግለጽ ሁላ እስከሚያቅተኝ ደረጃ ሁላ ነው አሁን የምነግርህ እኔ። አይዞሽ ያው በጣም ብዙ ነገሮችን ብዙ ጉዳዮችን ተከታትዬ አውቃለሁ፣ ግን እንደዚህ የሚያሳዝንና በጣም የሚያስከፋ ነገር ገጥሞኝ አያውቅም እስካሁንና በጣም ከባድ ነገር ነው። በጣም ከባድ ነው ያለሁበት ኬዝ በጣም ከባድ ነው። እና ቢገርምህ እኔ የአሁኑ ባለቤቴ ከዚህ በፊት እኔ ባለቤት ነበረኝና ረጅም አመት በፊት ትዳር ነበርሽ? አዎ ረጅም አመት ትዳር ነበረኝና ከዚህ በፊት ረጅም አመት ትዳር ስኖር እኔም ልጅም ይብሉኝ ልጅ አልወለድኩም። አጋጣሚ ከዛኛውም ባለቤቴ ልጅ የለንም ሁለታችንም ወደ 20 ምናምን አመት ከሱ ጋር በትዳር ዓለም እየኖርን እያለ ድንገት ባለቤቴ በትንሽዬ ህመም ይሞትብኛል። ኦኬ የቀድሞ ባለቤትሽ ማለት ነው? የቀድሞ ባለቤቴ ማለት ነው። አሁን ከዛ እንዲህ ስንኖር እያለ የቀድሞ ባለቤቴ የአሁኑ ባለቤቴ ደግሞ የባለቤቴ ጓደኛ ነው። እንዲህ ይታወቃሉ። ድሮም ቤት ይመጣል፣ መጥቶ ያጫውተናል፣ ምን ይለናል እና በዛ ነው የተገባባ ነው። ይሄ አሁኑ ባልሽ የድሮ ባለቤትሽ ነው ያውቀው ነበር ማለት ነው? አዎ ጓደኛ ነበሩ አልኩህ እኮ ቤተሰብ ነበርን በቃ። እስቲ ስለ በፊቱ ባልሽ ንገሪኝና ትውውቃቸውም ምንድነው የሚለውን ነገር ሁሉንም ነገር እስቲ ንገሪኝና። አለን የግል ቤት አለ። መኖሪያ ቤታችን ትልቅ ነው እንደምታየው። እዛ ቤት ስንኖር ይሄ ደግሞ ከሱ ጋር አብሮ የሚሰራ ነው። እኔ ባለቤት ኮንስትራክሽን ነው የሚሰራው፣ ያሁኑ ባለቤቴ ማለት ነው። ኮንስትራክሽን ያኛው የአቶ ከበደ የበፊቱ ባለቤቴ ያው አቶ ነው የምንባባሉ ትልቅም ስለሆነ። ኦኬ ካንቺ በእድሜ በጣም ትልቅ ነበር? አዎ በእድሜ በልጡኛል። ተለቅ ልጅ ሆነሽ ነው ያገኘሽ? እውነት ነው። አዎ ያኔ አጋጣሚ ሆኖ ልጅም ቢያለኝ እንጂ ረጅም አመት ከሳቸው ጋር ስኖር እሳቸው ትንሽ በድንገት ትንሽ በሽታ ይዟቸው ወር 2 ወር እሳቸውን አስታመመኝ። ምንድን ነበር በሽታቸው?
እንደ ግፊት እንደ ስኳር ሆኖ እንደ ድንገት ነው በቃኛ ሳናቀው ነው አጋጣሚ ድክምክም ያለብን መድኃኒት ሁላ ሳይጀምር መጨረሻ ላይ ስናጣራ ግፊትና ስኳር ባንዴ መቶበት አይሆኖበታል። ማዳንም አልቻልንም። ያው እኔም ብቻዬን ነኝ እንዳልኩ ያው ቤተሰቦቼ አንዳንድ ቀን ወንድሞቼ መተው ያግዙኛል። ትንሽ ደፋ ቀና ብለን እሱም በዚህ ያልፋል። አሁን ከዚህኛው ባለቤቴ ጋር ስንኖር አብረን መቶ ሲያጽናናን ቤት ውስጥም ሲገባ አይዞሽ ብቻሽን ነሽ በርቺ፣ እንግዲህ እግዚአብሔር ያጽናው፣ እሱ በጣም መልካም ሰው ነው፣ የኔ በጣም ጓደኛዬ ነው እያለ ስለሱም ጥሩነት ስለ ባለቤት እየነገረ እያጽናናን ያው መቼስ ፍቅር ምንም የሚጀምረው በመቀራረብ አይደለም። እየተቀራረበን መጣን። በቃ እኔም ብቻዬን ከመሆን እስኪ ደግሞ ወይ ከኔ ወይ ከሱ ከሆነ አልታወቀም። እስኪ ደግሞ ከዚህ ልምኩር ያው እኔ በልጅነቴ ነው አቶ ከበደ ያገቡኝ፣ ግን ልጅም የለንም ከኔ ይሁን ከሳቸው አልታወቀም። ያው ሕክምናም እንትን ላይ አላደረግንም። ያው ዝም ብለን ጸበሉ ምንን እና ወይ ከኔ እንደዛ ሞከርን፣ ግን ምንም ስለሆነም እንዳልኩ እሳቸው ትንሽ እድሜያቸውን ገፋ ስላለ እኔም ብዙም አልተጫንኳቸውም። ከኔ ይሁን ከሳቸው የታወቀ ነገር የለም። ስለዚህ በቃ አንቺ በፊት ግን ትዳር ነበራቸው? እሳቸው የላቸው፣ አቶ ከበደ የላቸው። ትልቅ ሰው ናቸው ስትይኝ ያው እንደማያው ከሆነ አንቺም በጣም ልጅ ሆነሽ ነው ያገባሻቸው። እውነት ነው። እሳቸው በቃ ብቴ መልፋት ነው፣ ስራ ነው። ይሄንን በግድ ነው በቃ እስከመቼ ብቻዎትን ከሚሆን ምናምን ተብለን አጋጣሚ ነው እናሷቸው የተጋባ ነው እንጂ አላገቡም። እሳቸው እውነት ለመናገር ምንም አላገቡም፣ አልወለድም፣ ምንም የላቸውም። ከኔ ጋር ነው። ከኔ ጋርም ስንኖረው ያው እንዳልኩ ልጅም ያለን ከኔ ይሁን ከሱ ፈጣሪ ወቁ አልታወቅንም። ከመጋባታቸው በፊት ታውቂያቸው ነበር እሳቸውን አንቺ? አይ አላውቃቸውም። በሰው ነው በቤተሰብ ነው በቤተሰብ ነው የታጨውታው እንጂ አላውቃቸውም። እሳቸው ያውቁኛል እንደሚነግሩኝ ከሆነ፣ እኔ ግን እውነት ለመናገር አላውቃቸውም። የኔ አባት ያውቃቸዋል። የኔ ቤተሰቦች ስለሚያውቁት በቤተሰብ ነው እሳቸውን እንትን ያልኩት እና እንደዛ ስንኖር በመሀል እንዳልኩ እንደሞቱ ይህም ሰውዬ እሳቸው ጓደኛ አብሮ አደግ ነው ስራም አብሮ ነበር የሚሰሩት መስሪያ ቤታቸው። ሲል መቶ ሲያጽናናኝ ከበደ በጣም መልካም ሰው ነው፣ ጥሩ ሰው ነው። አንድ ቀን ለራሱ ሳይኖር እንደ አንድ ቀን ፍሬም ሳይዘራ እንደ ምን ይሻላል እያለ እኔም ያጽናናሻል እየመጣ ከጎኔ ሆኖ ሲያጽናናኝ ሲል መቀራረብ ጀመረን። እንዳልኩ እያልን ወደ መዋደድ ወደ ምን ጀመርን። እኔም ብቻዬን ከምኖር እስከ መቼ ብዬ እኔ ጋር ጠጋ ብሎ መኖር ጀመረ። በቃ አንድ ላይ ተስማምታችሁ መኖር ጀመራችሁ። አሁን ከዚህ በኋላ ህይወት ተበላሸ እችላለሁ ልጄ። አብረን መኖር ስንጀምር አጋጣሚ እንዴት ነበረ ማለት አንቺ አሁን ያው የቀድሞ ባለቤትሽ ጓደኛው ነው፣ በጣም የቅርብ ጓደኛው። ድሮም ይመጣል ለቤቱ አዲስ አይደለም ነገር በደንብ ያውቃልና እንዴት ትንሽ አልከበደሽም? ያው ሜቢ በእኔ አስተሳሰብ እንዲሁም የማላውቀው ሰው ከሚሆን የማውቀው ሰው ይሻላል ብሎ መክበድስ አልከበደኝም። እኔ አሁን ያደረጉኝ ነገር ከፋብኝ እንጂ እንዳልኩ እኔ አሁኑ ነው የከበደኝ እንጂ በፊቱ አልከበደኝም። በቃ ያው በፊትም የማውቀው ነው ከማላውቀውን ሰው ከማመጣ የማውቀው ሰው ይመጣል ብዬ በፊትም ቤታችን ነው መጥቶ በልቶ ጠጥቶ ከበደን ማጫወቱ እኔን ማጫወቱ ስለሚወጣ እኔ በፊቱ አልከበደኝም እውነት ለመናገር። እኔ አሁን ያለሁበት ነው የከበደኝ ማለት አሁን የሆነ እኔ የሚታየኝ ነገር አለ እንግዲህ ማለት ብዙ ጊዜ እኛ ብዙ ነገር ስንሰማ የሆነ ነገር አእምሮአችን ላይ የሚመጣ ነገር አለና የነበራቸው ማለት አንቺን ከአቶ ከበደ ጋር ሆነሽ አንቺን ለማሽኮርመም ወይ ለሌላ ነገር ይሞክር ነበር ብዙ ጊዜ? አይ ብዙ እንደዛ ነገር እንግዲህ እሱ አስቦት ከሆነ አላውቅም። በፊት እሱ አሁን እየተቀራረብን ካወራን በኋላ እኔ እኮ እመኝሽ ነበር እሳቸው ሽማግሌ ከሚያገቡሽ እኔ ባገባሽ ይሻል ነበር ብዬ እመኝ ነበር ብሎ አሁን ነው የሚያወራልኝ። አሁን ነው። በፊት ግን እውነት ለመናገር ምንም ነገር አያሳየኝም። ላንቺ ምንም አይልሽ ነው? እንግዲህ እሱ አሁን እንዳልከው በውስጡ ነገር አስቦት አቀዶት አልሞ ሊሆን ይችላል እንጂ መጥቶ ከከበደ ጋር ቁጭ ብሎ ተጫውቶ ከበደም ስላለ ያው እሱን አላስከፋም ብሎ ይሆናል እንጂ እሱ ግን ይፈልግ ነበር። አሁን አንቺን የመሰለሽ አንድ ፍሬ ልጅ ይህን ሽማግሌ አግብተሽ ተው እንጂ አሁን ሳወራ እና ከሞተ በኋላ ተው አንተ የሞተውንም እንትን አጽሙን አታስነሳብኝ። ምን አደረገ እሱ ሳያስከፋኝ ምንም ሳያጎልብኝ አንደላቋ ኖሮኛል። ይሄን ነው የምልሽ። አየሽ እኔ አሁን ብዙ ሰዎች እንደዚህ ያው ሰው ሲሞት ከዛ በኋላ ከሞተ በኋላ ለንብረት የሚፈልገው የነበረም ሰው ንብረቱ ላይ ቶሎ የሚፈጥነው ሌላ ነገር የሚፈልገው ሰው ገባሽ ከመሞቱ በፊት የሚመኘው የነበረው
ነገር ስለሚኖር ነው። ለዛ ነው እሺ ማጠየቂ። ከዛ ፊት አንቺ ላይ ሌላ አይነት ነገር የሚያሳይሽ ከሆነ ሜቢ የባለቤትሽም አሟሟት ምናልባት ይገናኝ ሆነ በሚለው ነው። እኛ ብዙ ነገር ሰፋ አድርገን ነገሮችን እንትን አድርገን ነው የምናስበውና አመጣጣቸውም ከጀርባም አመጣጣቸው እንዴት ነው የሚለው ነገር በደንብ ለማየት ያክል ነውና ይሄንን ጥያቄዎች ይጠየቁሽ። እኔ እንግዲህ አሁን እሱን ምን አርጎት ይሁን እግዚአብሔር መድኃኒዓለም የሚያውቀው እንዳልኩ ነው። በድንገት ስንሄድ ግፊቱና ስኳሩ ሀይ ሆነ። ለምን ሀይ ሆነ አላውቅም። የዛለት ማታና የታመመ ሰሞን አካባቢ ጋር ግን ከሱ ጋር ምሽት አንድ ላይ ሲያመሹ ነበሩ እና እንግዲህ መድኃኒዓለም አሁን እሱን እግዚአብሔር ይመርምረው። እውነት ልጄ አሁን እንዲሁም አሁን አንተ ጭራሽ አይምሮን እየከፈትከው እያሳሰብከኝ መጣ። በህይወቱ ታሞ ማያቅ ሰውዬ ፓናዶል ውጡ ማያቅ ሰውዬ በድንገት እንግዲህ አስክሬኑ ላይ አላስመረመርኩም። እውነት ለመናገር ምን ነው ባስመረመርኩ ኖሮ ምን ተደርጎበት ይሆን? በድንገት ነው ግፊትና ስኳር ሀይ ብሎ ወጥቶ እንዳለ ሰውነቱን ረሽቶ ስትሮክ እንደጋበላሽቶት ወዲያውኑ በቅስፈት ምንም ማዳንም አልቻልኩም። እኔ በቃ መናገር አንደበቱን ዘጋው። እንዳልኩ አንድ ሳምንት ምናምን ትንሽ ያክል አስታመምኩት እንጂ የዛን ሰሞን አካባቢ ግን ከሱ ጋር ያመሹብኛል። ግን እንዳልኩ ግን በጣም ወዳጆች ጓደኛሞች ስለሆኑ ሁሌም አብሮ በመስሪያ ቤትም አንድ ላይ ስለሚሰሩ ቤትም ያለውን አቅርቢ ገልብጠሽ አቅርበሽ ይብላ ይጠጣ ስለሚል ከበደ አይምሮ ውስጥ የለም። ግን የዛን ቀን አምሽተው ነው የመጡት። አልፎ ተርፎ ጭራሽ እሱ ቤቱን ትቶ እዚህ አድርሶት ነው ሄደው ከበደ ሰክሮብኝ ማለት ነው። ከዛን ቀን በኋላ ግፊት አይወጣ ስኳር አይወጣ ምን ይሁን የሚታወቀው ታሪክ የለም። እኔ አሁን በቃ በግፊትና በስኳር እያልኩ ነበር እስከዛሬ። አሁን እንግዲህ ጭራሽ አንተ አይምሮዬና ሐሳቤን እየከፈትክልኝ መጣ እኮ ነገሮችን ገባሽ። ያው ሰዎችን በመናምናቸው ሰዎች ነው ብዙ ነገር የሚደርስብንና ያ ነገር ነው ትንሽ ችግርም እየፈጠረ ብዙ ነገሮችን ብዙ ሰዎችን የማይፈልጉት ህይወት ውስጥ እየገቡ ያሉት ብዙ ነገሮችን የማይፈልግ ነገር እየደረሰ ያለው ለዛ ነውና እስቲ ከዛስ በኋላ ማለት እንዴት ወደ አንቺ አቀራረቡስ እንዴት ነበረ? እንዳልኩ ነው በፊትም እንዳልኩ አንቺ ወጣት ሆነሽ የነን ሽማግሌ እንደው ከምትሰቃይ ምናምን የሚል ስሜት አሁን እኔ አብረን መኖርና መላመድ ፍቅር ውስጥ ከገባን በኋላ ማውራት የጀመርነው። ከዛ በኋላ በቃ እሱ ሀዘኔን አስረሳኝ። እውነት ለመናገር ከበደን አስረስቶኝ በሚያምር ፍቅር በሚያምር ህይወት በሚያምር ትዳር መኖር ጀመረን እኔ እና እሱ። በቃ እንክብካቤ ልነግርህ አልችልም። አንቺ በፊት ሰፋ አድርጎ ከበደ አኑሮሻል ጓደኛዬ። ምንም ነገር እንዲጎልብሽ አልፈልግም። ምንም ነገር እንድታጭ አልፈልግም። ልጅም ባይኖርሽ ችግር የለውም። እስኪ አሁን ደግሞ ከኔ ፍሬ ካለች ችግር የለውም። እሱ በነገራችን ልጅ አንድ ልጅ አለው። ከነ ልጁ ነው አሜን ብዬ ተቀብዬ ያስገባሁት ቤቴ። አንድ ጎረምሳ ልጅ አለች። ከሌላ የተወለደች አንድ መናጤ ልጅ አለችው። እሷን ስለዚህ ጉዴ ሰራችኝ አሁን እና እሷን ይዞ ነው የገባው። በቃ እኔ አዎ እኔ ልጅም ስለሌለኝና በቃ በጣም ስለምጓጓ እኔ ነብሮቱን ፈቶቱን ማቆ ታሪክ የለም። ግን ልጅ እንዳለውና ውስጡ ስለማይገኝ ድብቅ ይላል። ግማሹ ሚስቴ የልጅ እናት ሞታ ማሳደጋቀቱ ነው ይለኛል። ሳጣራ ደግሞ ፈታው ባመሉ ነው ይባላል። ማቆ ታሪክ የለም። መድኃኒዓለም የሚመርምራቸው እነሱ ዛሬ ነኝ እንደዚህ ጉድ ሰሩኝ እንጂ እና ወንድ ልጅ እንዴት ብቻውን ያሳድጋል? እውነት ሚስቱ ሞቶባት እኔስ ባሌ ሞቶብኝ የለ እንዴ በሚል ራርቼ ያችን ጎረምሳ አስገብቼ ከሱ ጋር አብረን መኖር ጀመርን። እኔም እንደወለድኳት ከማህፀኔ እንደወጣች ልጅ አሳድጌ እየተንሰፈሰፍኩላት መኖር ጀመርኩኝ። ከሱ ጋር የሚያምር ፍቅር ጀመርን፣ መኖር ጀመርን። መጨረሻ ላይ ነገሩ ተበላሸ። ልጅ ምንድነው ቀንን ሲገፋው ለካ የሰው ልጅ ማንነቱ ይታወቃል። እሷ በአንድ ጎን ብር ካላመጣሽ ብላ ማጀራርቲ ላይ ትወጣለች። እንደው ታዳጊ ነች፣ ብዙ ነገር ያምራታል። ይሁን ብዬ ጎንበጥ አድርጌ እሰጣለሁ። እሱ እንዳያውቅና እንዳይቆጣት እያልኩኝ። አዎ ያው መቼስ ወልደሻ ቢሆን ኑሮ አጨክኝ የሚባል ነገር አለ አይደለ? እሷም አንዳንድ ቀን እኔ እናትሽ ብሆን እንደዚህ አትሁኝም ልጅሽ ብሆን ትለኛለች እና ስለምታሳሳኝ ጎንበጥ አድርጌ እሰጣለሁ። የለኝም ያልኩ ቀን ጭራሽ ትንቅንቅ ነው፣ ልታንቀኙላ ትደርሳለች። እሱ አዲስ ያመጣው ባህሪ ነይ ንብረቱ በኔ ስም ይሁን ነገ ምን እንደሚታወቅ አይታወቅም እንዴ። እኔ ልጅ ስለሌለኝ ነው። ቤተሰቦች እኮ አሉ። ምንድነው አንተ ንብረቴን ብላ አይደለም ያገባኸው። ከስር መሰረት ታውቃለህ። ከከበደ ጋርም ያለው ታውቃለህ። አሁን ዛሬ አዲስ ባህሪ ምን ተፈጥሮ ነው? ነይ
በቃ ሀሳቡ ተቀየረ። በቃ ከምን ያህል ጊዜ በኋላ ነው እንደዚህ አይነት ነገር የመጣው? በፊት እንግዲህ የነገርሽኝ እንደሆነ እንደነገርሽኝ አሁን እንደምትነግሪኝ በጣም ፍቅር እንደሆኑ አንቺን ጭራሽ የድሮ ባለቤትሽንም እንዳስረሳኝ ረሳሁት እያልሽ ነውና ምን ያህል ፍቅር ቢሰጥሽ ነው ብዬ እያሰብኩ ነውና ከዛ በኋላ ይሄ ነገር ከ3 አመት ከ2 አመት በኋላ የሁለቱም የአባትና የልጅ ማንነትን እየታወቀ መጣ። በቃ እኔ እውነት ለመናገር መጀመሪያ ሀዘኔን አስረስቶኛል። በፊት ከበደን ያውቃል። ቤቱ ለሱ አዲስ አይደለም፣ እኔም ለሱ አዲስ አይደለም። ያው ከከበደ ጋር ሲመጣ ያለውን ተቋርሰን በልተን ጠጥተን ምንም ስለሚወጣ እሱ ምንም አልከበደም። ሲል እየተቀራረብኝ ያለ ከሱ ጋር ከከበደ ከሞተ በኋላ ከሱ ጋር ወደ 3-4 አመት መኖር ጀመርን በፍቅር ምንም ኮሽታ ሳይኖር ምንም ሳይሰማም እሷም እንደ ልጁን አርፋ ስርዓቷን ይዛ ማደግ ጀመረች። እንደዚህ ይለ አሁን እሷም ጉርምስና መጣ። የእሱም ሀሳብ አልታወቀም መሰለኝ እንደከበደ ባንዴ ቶሎ እድሜ እንዲያጠፍ ፈልጎ ነው መሰለኝ። ከ4-3 አመት በኋላ በየአመቱ ግብር አለ፣ የቤት ኪራይ አለ። ያው ቀበሌ ይኬዳል መቼስ ልጄ ካወቀ አንተ እና ያኔ አብረን ነው የምንሄደው ከሱ ጋር እዛ ሂደን የግብርም ካለ ግብሩን ከፍለን በየአመቱ የኪራዩንም ከፍለን ምናምን ስንመጣ በቃ አንቺ ከመለፊ አንቺ ለምን ስሙ በእኔ አታዞሪም ይላል። አሁን አንተ ከዚች ቀበሌ አብረን ስለወሰድከኝ ከበደህ ምኑ ከበደህ? ለምንስ ቸኮልክ? የኔ ማለት ያንተ አይደለ። ነፍሱን ይማረውና ከበደ እንኳን እንደዚህ አላስጨነቀም። ስለዚህ ምንድነው? አይ በቃ በእኔ ስም አዙሪውና ሁሉን ነገር በአመትም ሲመጣ እኔ ግብሩንም ኪራዩንም ምኑንም ውሉንም እዋዋላለሁ አርጊው ይለኛል። ምን ፈልጎ ነው ሰውዬ? በቃ ነጋ ጠባ ጭቅጭቁ ነው። ለእኔዱልና ማስረጃ ውክልና ሲለው ሙሉ ውክልና ስጪኝ፣ መሸጥ መለወጥ እስከሚቻልበት ደረጃ ስጪኝ ይለኛል። ሲለው ደግሞ በቃ ለምን ስሙን አናዞርም? እንሂድና የህግ አማካሪዎች አማክረን ስሙን አዙሪልኝ። ወደሱ ነው። ወደሱ በማን ስም ነው ያለው ቤቱ? በእኔ ስም። የሱ ስም የለበትም? የለበትም። ለዛ ነው የለበትም። እሱ ለምን ይኖርበታል? ምን ለፍቶና ምን አምጥቶ ነው የሚኖርበት? የሱ ስም ምንም የለበትም። የሱም የለበትም። የዘቼ የመናጤ ጎረምሳ ልጁም የለበትም። የኔና የኔ ብቻ ነው። እንዳልኩ ነው። ቤቱ የከበደ ነው፣ ሀብቱ የከበደ ነው። ከበደ ሲሞት ነው ወደ እኔ ይዞረልኝ። ባለቤት ያው ሲሞት ወራሽነት ሳጠራ ምስል ሁሉ ነገር ማስረጃዬን ዶክሜንቴን ያስኩኛ። ቤተሰቦች የሚዳሩኝና ተለቅ ብሎ አባቴም ስለሚያውቀው አለው ብሎ ነው አባቴ ዳረኝ። ስለዚህ የመጀመሪያ ሀ ብሎ የለፋው ከበደ ነው። ሲኖር የነበረበትም የከበደ ነው፣ ቤቱም የከበደ ነው። ከዛ እኔ ስኖር እሱ ሲሞት ሂጄ ሚስትነቴን አሳውጄ ወራሽነቴን አጣርቼ በስም ያድርጌ ከዛ በኋላ መዋዋልም ግብርም መክፈልም ምን ማለትም ጀመርኩ። ከዚህ በኋላ ነው አሁን እሱ ደግሞ ወደ እኔ ይሁንና እኔ ሁሉን ነገር ማኔጅ ላርግ። አሁን እኮ እሱ ማኔጅ ማድረጉ አይደለም ችግር የለውም እኮ ለምን ፈለገው? ለምን ነጋ ጠባ? አሁን ከ3 እና ከ4 አመት በኋላ ምን ተገኝቶ በእኔ ስም ይሆናል? ወይስ እኔ በሱ ስም አድርጌ ሊገሉኝና እነሱ ሊኖሩበት ነው? ሀሳባቸው አልገባኝ። ያቺ ጎረቤቴ ሁሌ ሳለቅስ ሁሌ ስንጮጮ ትሰማለች። አሁን ያው የዚህ ቤት ባለቤት ማለት ነው። በጣም ጥሩ ሰው ነች። በነገራችን ላይ ይህንን ነገር ወደኛ ጋር እንዲደርስ ያደረገችው እሷ ነች እና በጣም ልታመሰግኛት ይገባል። ኧረ እኔ አውቃታለሁ። ልጄ ካንተ በፊት በጣም መልካም ሴት ነች። ብዙ ነገር የረዳችኝ ብዙ ዶክሜንቴ ሁላ እሷ ጋር ነው የደበኩት። እውነት ለመናገር የቤቱ ካርታ ሁላ ያለው እሷ ጋር ነው። ወስደው ሌላ ዶክሜንቱ እንዳለ አጠፋፍቻ እንዳያረጉብኝ ብዬ ዶክሜንቴን ሁላ ያስቀምጥኩት እነሱ ጋር ነው። ምክንያቱም ይገሉኛል። አይኔን ያጠፉ ከመግደል ወደ ኋላ አይሉ። አይንሽን እነሱ ናቸው ያጠፉት? እኔ ልጄ አይኔን ያመኛል። በፊት በቃ በፊት ይቆረቆረኛል፣ ይበላኛል፣ ምን ይለኛልና ሕክምናም ሲሄድ ጠብታ ይሰጠኛል። ያችን ጠብታ ማድረግ ጀምራለሁ። ይተውኛል። ስለዚህ ደግሞ አንዳንድ ቀን ጸበል አረጋለሁ፣ ይተውኛል። አሁን እየባሰ ሲሄድ በቋሚነት ጧትና ማታ የሚደረግ ጠብታ ሰጡኝ። ያችን ጠብታ ግን ኖርማል ማለት ሌላ ነገር አልተፈጠረም አይንሽ ላይ ይዛም? ኧረ ምንም የለም። በቃ እንዳልኩ እንደሚበላኝ የሆነ የመቅላት ነገር ነበረው ከስሩ አይኔ ማለት ነው። ከዛ ሕክምና ሲሄድ ጸበል አድርጊ ሲሉኝ ጠብታውን አድርጊ ሲሉኝ እኔም ደግሞ አንዳንድ ቀን ተወውና ጸበሉን አረጋለሁ ሲል በቃ ዶክተሩንም ሳማከረው አንቺ በስትክክል እየታከምሽ አይደለም፣ ስለዚህ ጠብታውን በደንብ አድርጊና ለተወሰነ ጊዜ በተከታታይ መተሽ ቼክአፕ ስታረጊ እርግጠኛ ነኝ ትድኛለሽ፣ ይተውሻል። ይህ የሚበላሽም የሚቀላሽም ነገር ይተውሻል። ማየት ያያል ሙሉውን ግን የሆነ የሚረብሽ ነገር አለ። ይበላኝና አይኔ ይቀላል።
ከዛ የመኪና ነጸብራቅ ሳይ ደግሞ በጣም ያመኛል። እንደዚህ አይነት ነገር ነው እንጂ ሌላ ይሄ ድፍን ያለ ነገር የለም እንዳሁን። ከዛ ጧትና ማታ ያቺ ጠብታ ሲሰጥኝ ያንን ጠብታ ማድረግ ጀምራለሁ። አሁን ያችን ጠብታ ማድረግ ስጀምር እቺ የደረሰሽ ጎረምሳ ልናቀሽ ነው ልደብድብሽ ነው ያለሽን አውጪ ነው ብር አምጪ ነው ቤት ከሌለ ነይ አውጥተን እንሂድ ነይ አውጪ ለማን ነው የምታስቀምጪው ባንክ ቤት ብላኝ ጎትታ አንዳንድ ቀንም ታስወጣኛለች። ቤት ካለ ደግሞ ከዛሽ ከጉዬም ከካረጢቴ ማውጥቼ እሰጣታለሁ። ቆይ ማለት ሌላ የምትሰራው ስራ አለ ወይስ ምንም እንትን የላትም? ምን የደረሰ ጎረምሳ ልጅ ምን የደረሰ ጎረምሳ ምን ይሰራል? ለስሙ ተማሪ ነኝ ብላ ነው ደብተር ይዛ የምትወጣው። ምን ሰርታ እንደምትመጣ አላውቅም፣ ምን ተምራ እንደምትመጣ። ስለዚህ ሌላ ነገርም ውስጥ እንትን ልትል ምን ትመረምረዋል? ምን አቅም ኑሮኝ እመረምራለሁ? ገንዘብ የለኝም ስትያት ምንድን ነው የምትልሽ? ኧረ በስመ አብ ልጋላኝና ልደበድበኝ ነው የምትደርሰው። ታንቀኛለች ሁላ ከዚህ ሁላ በቃ ታንቀኛለች። ያንን ስለምፈራ እኔ ጉዬ ውስጥ ካለ አንስቼ መስጠትና መወርወር ነው። ከሌለም ተያይዘን ተንገብግባ ባንክ ቤት ትወስደኛለች። ይወጣል ለአስቤዛም ለምንም ይወጡ ራሷ ነች የምጽፈው ሁላ። አሁን ፈርሚና ይሄን አውጪ ትላለች። ያችን ወጥቶ ለቤትም አንዳንድ ነገር መግዣ ይሆናል። የምትወስደውን ትወስዳለች። አንቺ አውጥተን የለ እንዴ ምን አረግሽው ትላለች። የለም በል ከዚህ ከቤት ከሚከራዩት ቤቶች ውጪ ሌላ ገቢ የለሽም አይደል? አንቺ እነዛን እየሰበሰብኩ ነው የምከታት። በቃ እና የከበደ ጡረታም አለኝ እንዳልኩ ረጅም ዓመት መሳቢያ ስለሚያገለግል ጡረታ ወጥቷል እሱ እና ጡረታዬን እበላለሁ። በቃ ሌላ ምንም የለኝም። እሺ መልካም። እሺ ማለት ይሄ ስለ አይንሽ ጉዳይ እያወራሽኝ ነበርና ምንድን ነው ታዲያ በተከታታይ ታዞልሽ መድኃኒት እንዳልኩ ያችን ወስድና እኔ እንዲህ ለማድረግ ስሊፈስብኛል አይመችለኝም ምን ይለኛል። ከዛ እንዳልኩ ነው ጎረቤቴ ጋርሽ ጎረቤቴ እቺ ጎረምሳም ካለች እሷ ታረግልኛለች፣ እሱም ካለ እሱ ያረጋል፣ እሷ ካለች ያቺ ጎረቤቴ ታረግልኛለች። አሁን አንድ ቀን በቀስፈት በጣም ማታ ስለተጣላን ስለተነጫነጨች ምን ስትል አደረች የለኝም ብዬ እኔም አመረርኩኝ ብሩን። ከሱ ጋርም ደግሞ ካርታውን አምጪ አታምጪ የሚል ጸባ ነሳን። ካርታውንም አንስቼ ጓደኛዬ ጋር ጎረቤቴ ጋር ሰጠው። ዶክሜንቲን ከቤቴ አጠፋው። ከዛ በቀን ልቦና በምን እኔ በንጹህ ረስቼው ነይ ልጄ ጠብታውን አድርግልኝ አልኳት። የጧቱ የማታው በሰላም ተደርጓል አልቋል። ጧቷን ጠብታ ልትወጣ መቃር እያለች ጠብቷን ልታረግልኝ ስትል አጅሬዋ ለካ ጠብታ ሳይሆን ሌላ ነገር ነው ያደረገችኝ። ይሄ አይነ ብርሃኔን አጠፋችው። እግዚአብሔር ይስራዋል ይስጣል። አይዞሽ እባክሽ አታስታውሰኝ፣ ያንን ቀን አታስታውሰኝ። ከናካቴው አጠፋችብኝ አይኔን። እቺ ታዳጊ ልጅ ነገ እሷም ሞላ የስራዋን ታገኛለች። ይሄዋ እንደዚህ ሆንኩኝ እላለሁ። አይኔን ጭራሽ አጥፍታ ቁጫለች። ህይወቴ ተመሰቃቀለ፣ ትዳሬ ተበታተነ። ከሱ ጋርም ጭራሽ ተባባሰ ነገሩ ሁላ ከሷ ጋርም ተባባሰ። እቺ ልጅን ባሲዛት በህግ አካል ባስቀጣት እሱ ሊነሳብኝ ነው። አንድ ልጁ ነች። ምን አደርገዋለሁ? ምንድነው ግን ያደረገችብሽ? እኔ አሲድ ይሁን ምን ይሁን አላውቅም። አንገበገበኝ፣ መግለጥ አቃተኝ። በቃ እስከምል ድረስ ጮሽ እስከምል ልነግርህ አልችልም። እስከምል ድረስ በቃ ተንገበገብኩ። አይኔን አድኑልኝ እስከምል ድረስ። ሰው የደረሰልሽ ሰው የለም በዛን ሰዓት? ማንም የለም። አጋጣሚ ነው። እሷ ደግሞ ወጣለች ቤተክርስቲያን። የጧቱን ጸበል እንትን ጠብታ ልታረግልኝ ነው። ጎረቤቴ የለች፣ ቤተክርስቲያን ሄዳለች ያን ቀን። ከዛ በኋላ እኔ መነሳት አልችልም፣ መውጣት አልችል። የልሂድ ቶሎ እንኳን ሰው ደርሶልኝ እንኳን ብሄድ ጤና ጣቢያም ሆነ ሐኪም ቤት የሚታጠብም ከሆነ የሚጠረግም ከሆነ የሆነ ነገር ከሆነ አይኔ ይበራልኝ ነበር። ሁለቱ ላይ ሙጅር አድርገሽ ከቤት ጠፋች። ወጣ ሮጣ ነው ሄደች። በቃ የራስሽ ጉዳይ ብለ ብዬ ተቃጠልኩ። አይኔን አጠፋሽው ስላት የለች። በቃ ባንዴ ወጣች፣ ጨክና ሄደች። ወጣች። ኮቴም አልሰማም ምን አላውቅም። ስለዚህ አስበውበት ሁለቱም ተነጋግረው ነው ያደረጉት ማለት ነው እንደዚህ። በቃ አንድ ሰሞን ያ ፍቅር የነበረው ትዳር እንደነገርኩ 3 አመት 4 አመት ፍቅር የነበረው ትዳር እሷም እንደናቷ ስፍስፍ ብላ የምታየኝ እሱም እንደዛው ልጄን እያሳደግሽ አንቺ አንድ ቀን ምንም ሳንቲም ሳትይዝ እንደ እንጀራና ሳትሆኝባት የሚለው ሰውዬ ከተወሰነ ወራቶች በኋላ ቤቱ ሰይጣን ቤት ሆኗል። እሱ በአንድ ጎን ይነዘንዘኛል፣
እሷ በአንድ ጎን እኔ ሱስ ይኖርባት ምን ይኖርባት አላውቅም። መቼስ ቀን በቀን ለልብስ አይሆንም ብር አምጪ ማለት አይደል እንደ ልጄ ለስሙ ደብተር አለኝ ተማሪ ነኝ ብላን ይዛ የምትወጣው ግን ሁሌ ብር አምጪ። እኔ ስለሷም እኔ ጊዜም የለኝም ላጣራ ልሄዳው ነው መጨረሻ እኔም ጠፋ እንኳን ላጣራ የት ነው የምትለው ብሩን የት ነው የምታረገው ብዬ እንኳን እንዳላጣራ። ስለዚህ ጭራሽ እሱም ብዬ አበድኩ ባዶ ቤት ቀረው። እሷን ብንብላ ጠፋች ወጣች። ያው ልጅ ጠብታው ነው እንግዲህ እንደዚህ ነገር እኔ ምንም አቆ ታሪክ የለም ብላኝ ምንም ሳትናገር ተነስታ ሄደች። እሱም ቤት ውስጥ የለም ስራ ሄዷል በጧት እንዳልኩ እንዲሁ እየይስል ሰውም ማንም የሚወስደኝ የሚያድነኝ ሰው ጠፋ። ከስንት ሰዓት በኋላ እንዳልኩ ያቺ ጎረቤት የመጣች እንደነገረች አበደች። አንቺ አትነቂም ወይ እስከመቼ? በቃ አቶ ከበደም ቀብረሻል እንኳን የማታውቂው እኔ ከነ ልጁ የምትቀልቢው በቃ ፍቺው አለችኝ። ፍቺው ምንድነው ውሳኔሽ? አረ እንዲሁም እሷ አበረታታኝ ነበር እኔ አህያ ሁኜ ነው እንጂ አሁንም ቢሆን የህግ አካል ይጂ እኔ የለውም ግን እኔ ራሴ መሰክራለሁ ነበርኩ ብያለች። እኔ አንቺንም ጦስ ውስጥ አልከትም እግዚአብሔር ይክሰሳት ገና ታዳጊ ነች። እኔ አሁን አይኔም ሰርቶ ሂጄ ፖሊስ ጣቢያ ሂጄ እሷን እንትን እምልበት ማለፋበት የለም። እሱም አያስቀመጠኝም። ዛሬ አይኔን ያጠፉ ነገ ሁሉ ነገሬን ያረጋሉ። አባትና ልጅ ተባብረው ታዩ ብዬ አርፌ ተቀመጥኩኝ እልሃለሁ። እንደው ሕክምና ቦታ መሄድ አልቻልሽም ነበር? ወዲያውኑ አልቻልኩም። ወሷማ ስመጣ ወሰደችኝ እንዳልኩ ከረፈደ በኋላ ከመጣች ወሰደችኝ። ሐኪም ቤት ሄድኩኝ ታየው ሪፈር ጻፉልኝ። እንዳልኩ ጤና ጣቢያ ነበር ክትትሌ በጠብታ ነበረ። ጠብታው እንደዚህ ነው እና ሰው አርጉልኝ ብዬ ይሄንን ጠብታ ሰጥቼ በጠብታ ፋንታ ምን ቀይረው እንዳረጉብኝ አላቅም። አይኔን አጠፉት። አሁን መግለጽ ይሄ እኛ የምንችለው አይደለም። ሪፈር ብለው ወደ ሌላ ሆስፒታል ላኩኝ። እዛ ሆስፒታል ሲሄድ ደግሞ የሆስፒታልና የመንግስት ነገር ታቀዋለ ማንቼክ ያርክ በተራ ነው በወረፋ ነው በቀጠሮ ነው። እስካሁን ቀጠሮ ላይ ነው ያለው ሐኪም ቤት እውነት ለመናገር ምንም ነገር ሳትታከም የጤና ጣቢያ ብቻ ታከምኩኝ እንጂ እዛ እንዳንቺ ብዙ በአደጋ በምን ባስቸኳይ ስለሚመጡ በሪፈር ነው ጠብቂ። ሪፈርነቱን ተቀብለውኝ ጠብቂ። አይነ ከጠፋ በኋላ ነው ጠብቂ የሚባለው። አበቃ ኦሬዲ አንቺ ምንም ይሄ ኦሬዲ አንዴ ስለጠፋ ምንም የሚደረገው ነገር የለም። ያንን ደግሞ ምን ተደርጎብሽ ነው ምንድነው ያጠፋው የሚባለው ለመመርመር ጊዜ ይፈጃል እንጂ አሁን እነሱ ለማዳን አይደለም። እንደማይድንማ እነዚህም ጤና ጣቢያዎች ነግረውኛል። አዎ እኛ ከአቅማችን በላይ ነው አይሆንም ግን እኛ ትልቅ ሪፈር እንላክሽና ለትልቅ ሆስፒታል ለመንግስት ሆስፒታል እዛ ክትትል አድርጊ ብለው ወረቀት ጽፈው ምን ብለው ነው ከዚሽ ጋር ተነስቼ ሄድኩት። ውይ ማታ ነው የመጣሁት ሁላ ላይሳካልኝ ነገር እና አሁን ቀጠሮ ላይ ነው ያለሁት። ምን ደረጃ እንደሚደርስና ምን ላይ እንዳለ ነው እንግዲህ ያን ቀጠሮ እንደሙ እንጂ እስተካከላ ከታተላለሁ። አባትና ልጅ እያንገበገቡኝ ነው ልጅ ይባክ እና ከባድ ነው አሁን ያለሁበት። ይኸው ጭራሻውንማ ቤቱንም ትቼ እሷ ጋር ነው ያለሁት። ዶክሜንቴን ይዤ ሁሉ ነገሬን ይዤ ከዚህ በቃ አይኔ ጠፍቷል። ከዚህ በኋላ ሁሉ ነገር ሊያጠፉና ሊገሉ ነው። እሱም ነብሩናል። እኔ ልጅ አታረግም ነው ያለው። ስትናገሪ አዎ አረ እኔ ልጅ አታረግም ዘምታረጊው ነው ምናምንሽን አርገሽ ነው እንጂ በፍጹም እሷ እኔ ማታ ይችል እንዴ በተሰሳ እሷስ ምን ካለች እንደዛ ብላ አረ እኔ ያንቺ ጠብታሽ ነው ምን አቀልሻለሁ አንቺ በሰብሻ አሮጊት አለችኝ። እኔ አሁን አርጅቻለሁ ልጄ ማታ አርጌልሽ ለማታ ምን ሆንሽ? አሁን ጧት አዲስ ነገር አዲስ ባህሪና አዲስ ብር ላለመስጠት ነው አለች። ጭራሽ ብርም ትጠይቃለች ከዛ በኋላ ማለት ብር ላለመስጠትና እኔ እንትን አለ ማለት ነው እንጂ እሱም እኔ ማታ ቁጭ ብለን አንድ ላይ አርጋልሽ አለች በስነ ስርዓት። አሁን ጧት ምን ተቀይሮ ነው ወይም እነሱ የሰጡሽ የማይሆን ነገር ነው እንጂ ብለው ድብክብክ ካረጉት እልሃለሁ ልጅ። እሺ እንደዚህ እስከሆነ በኋላ አንቺ ላይ ማለት አሁን ጫና የሚያደርግብሽ ነገር ወይስ ምንድነው የሚያደርግብሽ? አሁን ይኸውልህ እኔ ልጅ አይኔ የለኝም አይደለ? አሁን እሱ በመጀመሪያ በፍቅር አናገረኝ፣ በጉልበት አናገረኝ። እንሂድ ነው ውልና ማስረጃ እንሂድ ነው ስም ማዞሪያው ጋር እንሂድ ነው። እኔ ደግሞ አልሄድም አላረግም። ላንተ ከማረግ እፈታሃለሁ፣ ወንድ ነሽ ትፈችኛለሽ፣ እገልሻለሁ። አፋውቱ ገልሻለሁ ጭራሽ። አዎ አፈችኝም ማለት እኔ እንዲሁም እኔ አንተን አልፈልግም እፈታሃለሁ፣ ሀብቱንም አልሰጥህም አልኩት። አሁን አባትና ልጅ ተባብረው ወረቀት ላይ ሊያስፈርሙ ነው ልጅ። እውነቱን ልንገርህ አስፈርመው አጽፈው በስሙ እኔ ፍቃደኛ ሳልሆን ፍቃደኛ ነሽ ብለው ቤቱ ሊያዞሩብኝ ነው፣ ንብረቴ ሊያዞሩብኝ ነው። አድነኝ አንተ ብቻ። ይሄ ነው
ጭራሽ አይንሽንም አጥፍተው ህይወትሽንም አመሰቃቅለው አሁን ማንበብ አልችልም ማኔ ንብረት ለመውሰድ ነው። እኔ አሁን ማንበብ አልችልም እንደምታየኝ ከሆነ ስለዚህ ምን ይሁን እቃ ራሱ በእንትንም ማነሳው አቅምም ራሱ የለኝም እንኳን ወረቀት ምን ተጽፎ እንደተባለ ስለዚህ እነሱ አባትና ልጅ ተመሳጥረው አሳምረው ጽፈው እኔን እጄን አስበው ያችን አሻራ አስፈርመው ታሪክ ሊሰሩኝ ነው። ስለዚህ ጎረቤቴም ካርታውንም በየአመቱ የምዋዋልበትንም ግብርም የምከፍልበትን እሷ ጋር ደብቃ አስቀምጣልኛለች። ምንም አይነት እስክሪብቶም ሆነ እስክሪብቶም መሳይ ነገር በእጅሽ ቢያስይዙሽ እንዳትፈርሚ ብላኝ እኔም ቢብርር ብዬ ከዚሁ ላይ ከሚገሉኝ አንቺ አድኝኝ ብዬ እሷ ቤት ነኝ አሁን ያለሁት ትቼላቸው። ስለዚህ ያው ዞሮ ዞሮ እነሱም ሌላ ቦታም ቀበሌም ምንም ሰው እየፈለጉ ነው ማለት ነው። በብር ምን የማያደርገው ነገር አለ? እቺ ልጅ በብር ብላና ብራ አሳስቶት ናታለታን እኔን ያጠፋቸው። ስለዚህ በብር ስሙንም ለማዞር በየአመቱ የሚከፍልበትም የግብርም የተከራከራይን የሚከፍሉበትንም ቀበሌ በዶክሜንት ሊያጸዱብኝ ነው ብር እየከፍለው ከዛ በአባትና በልጅ ይሄ ሀብት ይሆናል። እንደዛ ነው እቅዳቸው ልጄ። እስቲ ማለት አሁን ይሄንን የሚያሴሩትን ሴራ የሚያደርጉትን ነገር እያንዳንዱን ነገር ያው እኛ ማወቅ ስላለብን እዛ ሄደን ወይ ካሜራ ለማስቀመጥ ምናምን ይመቻል? የማይታይ ካሜራ ለማስቀመጥ አንዴ ይመቻል በደንብ እነሱ የሚወጡበትን ሰዓት ታውቂያለሽ? አዎ ጠብቄ እንደዛ ማድረግ እንችላለን። ካለበለዚያ በምንም አይነት አጋጣሚ አትይዛችሁ። ስለዚህ እጁ ረጅም ነው እሱ በጣም ብዙ ሰው ነው የሚያውቀው። በብር ብዙ ነገር እንደሚያደርግ ነው ያውቀዋለሁ ሰራልሻለሁ ብሎኛል። ስለዚህ መረጃዬን ከወሳኝ ኩነትም ከቀበሌም ከምንም ቦታ ያጠፋዋል። ቤት ውስጥ እየፈለገ ነው። ቤት ውስጥ እንኳን ምንም ነገር የለም እንዳልኩ ነው። እሱ ዝም ብሎ ቤቱን ቢያተረማምስም እንትኔን አሽሽቸዋለሁ። ስለዚህ በጣም ከባድ ሁኔታ ነው። በጣም ከባድ ኬዝ ነው። በዚህ ነው ያለ ደረጃ ጭካኔ። እንግዲህ አንቺ በየዋህነት አስጠግተሽ እያኖርሻችሁ ይህንን ነገር በመፈጠሩ በጣም አዝናለሁ። እንግዲህ እኛም ከጎንሽ ነን የቻልነውን ሁሉ ለማድረግ። እጄን ተነከስኩ ሆነ እኮ ልጄ ባጎረስኩ እጄን ተነከስኩ። በጣም እንደው ከበደን ብሎ ቀርቦ መጥቶ እኔንም አጽናንቶ ዛሬ ታሪክ ሰራኝ። የሰውዬ ከነ ልጁ ከነ ጎረምሳ ልጁ የሴት ጎረምሳ አይጣልብህ። ከባድ ነው ይገባኛል ስሜቱና። እስቲ እንግዲህ ውድ ቤተሰቦች እንግዲህ እንደምታዩት በጣም የሚያሳዝን በጣም ምን ያህል የጭካኔ ጥግ እንደሆነ በጣም የሚያሳዝን ነገር ነውና በዚህ ያህል ደረጃ ሴት ልጅ ላይ በዛ ላይ እንደዚህ ማድረጉ ከባድ ነው። የሴት ልጅ አባትም ሆነ እሱ ሴት ልጅ ላይ እንደዚህ ማድረጉ በጣም ያሳዝናልና ውድ ቤተሰቦች እንግዲህ እስቲ ድብቅ ካሜራ ያልነውንም ደግሞ አስቀምጠን እዛ ጋር ምንድነው የሚያወሩት፣ እቅዳቸውስ ምንድነው እያሰቡ ያሉት የሚለውን ነገር ለማጣራትና ለመከታተል እንሞክራለን። እንግዲህ እስከዚያው ድረስ አብራችሁን ቆዩ ውድ ቤተሰቦቻችን። ለቤቱ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ውድ ቤተሰቦቻችን ሼር እያደረጋችሁ ሀሳብ አስተያየታችሁን በኮሜንት አሳውቁን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። መልካም ቆይታ። እንግዲህ ውድ ቤተሰቦች እንግዲህ እንደምታዩት ድብቅ ካሜራ አስቀምጠናል ማለት ነው። ውድ ቤተሰቦቻችን እንግዲህ ምን ይፈጠራል የሚለውን ነገር አብረን እናያለን። ያው ስራ ሌላ ቦታ ነው ያሉትና ሲመጡ እንግዲህ ምን ያወራሉ፣ ምንድነው እቅዳቸው የሚለውን ነገር የምንሰማ ይሆናል። እንግዲህ እሷም እዛው ባለችበት ጎረቤት ነው ያለችውና ምን ይፈጠራል የሚለውን ነገር አብረን እናያለን ማለት ነው። ውድ ቤተሰቦቻችን አብረን እናያለን። ውድ ቤተሰቦቻችን እስከዚያው ድረስ መልካም ቆይታ፣ መልካም ጊዜ። ራስ ምታት በቃ ለቀቀብኝ አልኩ። ደግሞ ዛሬ ጃንጥላ በጣም ድክም ያለ እስኪ ምሳ ነገር አቅርቡ። መሐመድ ምሳ አቅርቦ ሰፋኔ ሄደች ምሳና እስኪ ቼክ አድርጉ። እኔ እንድሰራ ለፈልጋለሁ። ምን ሆነ ነው?
ባልሆነ ያሰበችው ምን ነው እንዴ? አይ ጸባዩ እኮ ቀን በቀን እየተቀየረ መጣ እንዴ። አንተ ነህ ዝም እያልካት በቃ ፊት እያሳያት ያ ነገር እስከሚስተካከል ነው። ምንም ነገር በቃ ቢሆንስ ያ ነገር እስከሚስተካከልም ቢሆን ማለት ነው እቺ ሴትዮ ምሳ መስራት አለባት። ቤት ነው የምትውለው። ምንድነው ዴ ሃይ ዴ እስማ ዴ ሆ በጣም ጠግባለች እውነት። እቺ ሴትዮማ ልኳን ማስገባት አለብን እውነት። ከቀን ወደ ቀን በጣም እየተቀየረች ነው። እንደባሏ ነው መተካከላት ዴ ሃይ ደግሞ እሺ እኔን ትተወኝ። አንተ እንኳን ለአንተ ክብር የላትም እንዴ? ለእኔስ ትተወኝ እሺ። እኔስ እንጀራ ቆርሽም በልቼ እንተላለሁ። ለአንተ ክብር የላትም? ኧረ እኔ ምን አቅላታለሁ? የት እንደሄደች ደግሞ ያንቺ ጉቱቱ እና ክላስ እንዴት ነው? ክላስ አሪፍ ነው ታዲያ። ምን አዲስ ነገር አለ? ያው እኔ ከክላስ ደክሞኝ ነው የምመጣው። ምንም ምሳ ሳይሰራ ነው የሚጠበቀኝ። ምንድነው ገረዶ ልታደርገኝ ፈልጋ ነው እንዴ? ቢሆንስ ገረዶ ልታደርገኝ ፈልጋ ነው? ምን ሆና ነው እንዴ? ሃይ ኧረ የሆነ ነገር መላ በል በእናትህ አትፍዘዝ። እቺን አሮጊትማ እንትን ማለት አለብን። አሁን ያው መስተካከል ያለበት ነገር አለ። ነበር አንቺም እኮ የት እንዳለ ዶክመንቶቹ እንደምን አጣሪ አልኩሽ። እኔ ስራ ነው ሙሉ አንቺ እንደምን ብለሽ በጸባይ እሷን ይዘሻት ዶክመንት የት እንዳለ ማጣራት አቀጥሻለሁ። ኧረ ይቺ እንትን ናት አታወራ። እርጉም የሆነች ሴትዮ ናት እውነት። በሲስተም ጥረጋት ቀርቤታለሁ። ምንም ነገር የማይገባት ፍቅር የማይገባት ምንም የማይገባት ናት። አሁን ጸባዩ እየተቀየረ ነው። አይቼሻለሁ። አንቺ አቀራረብሽ እንደዚህ አይደለም። ገባሽ? በብልጠት መቅረብ አለብሽ። ኧረ እውነት አልገባህም ዳዲ ማርያም። እኔ ነው የምታከለው ወይስ እሷን ነው? አንተን ነው እንጂ እሷማ ለምን ገደል ውስጥ አትገባም? ምን ታደርግልኛለች? በፍቅር ያዛትና ዶክመንት የት እንዳለ አታውቅም። ምስጥ ናት አልኩህ እኮ ምስጥ ናት። ምንም ነገር አታወራ። ምስጥ ናት ነው እስከምትሰደኝ ነው እኮ ለምናቸው እኮ ምስጥ ናት። ይሄን የት እንደቀበረችው አናውቅም። የሚመክራት ሰውም አለ። በጣም የሚመክራት ሰው አለ። እሷን መከታተል አለ። አዎ የሚከታተል እኔ ላይ እንደዚህ ጨከና አታውቅም። አዎ ጸባዩን ደግሞ ቀን በቀን እየተቀየረ እየመጣ ነው። የሆነ ለየት ያለ ጸባይ እያመጣች ነው። ፈልጌያለሁ፣ ሁሉም ቦታ ፈልጌያለሁ። እሷ በምትወጣበት ሰዓት እያንዳንዱን እየጠበቅኩ ፈልጌያለሁ፣ ግን ምንም ነገር ላገኝ አልቻልኩም። ምን እንዳሰበች አላውቅም። ከማን ጋር እየተማከረች እንደሆነ ሴትዮ አላውቅም። ነግራኛለች። አንቺ ብር ብቻ ነው የምትጠይቀው እንዴ? እና ያስፈልገኛል እኮ ሴት ነኝ እኮ። አሁን እኮ እኔ ማለት ነው ሴት ነኝ። ራሴን በደንብ መጠበቅ አለብኝ እኮ ነው። እሰጥሻለሁ አይደል እንዴ? አሁን እሷ እንዴ ወይኔ አንተ ምሰጠኝ እኮ በቂ አይደለም። አሁን ላይ ማለት ነው አንተ ምሰጠኝ ነገር በቂ አይደለም። ለኔ ምን ያደርግልሻል እንዴ? ጓደኞቼን አታያቸውም እንዴ እንዴት እንደሚዋቡ እንዴ? እኔ ከማን አንሺ ነው ነገሮች እስከሚስተካከሉ ብዬሻለሁ፣ ነግሬሻለሁ። እኔም ጋር ከአንቺም ጋር መጋጨት የለባትም እኮ አንዳችን እንኳን በምጠት እንተና ችያለሁ እኮ እስከዛሬ ይኸው እስከዛሬ ችያታለሁ። መቻል አለብሽ። ገና ጅማሮ ነው። ቤቱ በእጃችን ነው ማለት ነው። እኔም ለሱ ብዬ ነው እስከዛሬ እየታገስኳት ያለው እንጂ ይሄኔ አሽቀንጠራይት ነበረ እኔ ራሱ ማለት ነው። አሁንማ መብቱ የእሷ ነው እኮ ይሄ ነገር ስለሚስተካከሉ አንቺ በመጠጥ አንተም ዳዲ እየፈዘዝክ ነው። ልንገርህ የሆነ ሴራ እናውጣለን። ይቺ ሴትዮ ማለት ነው ቀን በቀን እየነቃች ነው። የተረገሙ ጎረቤት አሏት። ልንገርህ እነሱን አጣሪ እንዴት ብዬ እነሱ ምርጉም ናቸው። በክፉ አይን ነው እኮ የሚያዩኝ። ቀዳዳቸው እንደምን ሴት ነሽ እንኳን ብላታለች እንዴ? ወይኔ ዳዲ አልገባህም። ገና በሩን ከፍቼ ልክ እግሬ ውጪ ገና ሲደርስ ማለት ነው ልክ ነጠላቸውን አፋቸው ላይ ይዞ ነው እኔ የሚያሙኝ። እያት መጣች እያሉ በቆሪጥ አይን ነው እኔ የሚያዩኝ። ሰላምታ ራሱ ለእኔ አይሰጡኝም። ሰላምታ ራሱ ማለት ነው እነሱ ራሱ በስነ ስርዓት እንዳልቀርባቸው። እሷም ደግሞ ታውቃለህ ከነሱ ጋር ስትሆን ትጫወታለች፣ ምን ትላለች። ልክ እኔ ስመጣ ደግሞ ዝም ይላሉ። ምን ላድርግ? ዝም ይላሉ። አንቺ ነሽ እኮ ጥፋተኛ አንቺ ነሽ። ኧረ እኔ ምንም አላጠፋሁም ዳዲ። እኔ ገንዘብ ብቻ ነው የምጠይቀኝ። አሳራልኝ ብላ እኔ ሰጥቼ የማላውቀውን ፍቅር ራሱ እየሰጧት ነው፣ እየተለማመጥኳት ነው። ከአቅሜ በላይ ሆነችብኝ። ከአቅሜ በላይ ማለት ነው እንዴ ሴትዮዋ። እርግጠኛ ነሽ?
እውነት ዳዲ አንቺ ጋርም ጥፋት አለ። ምንም ጥፋት የለም። አስተካክልሻለሁ። አንቺ ቆይ ምን ምልሽ ብታረጊ ኖሮ እኔ እስከዛሬ እውነት አንተ እያልከኝ ያለው ነገር እንዳለ እያረኩ ነው። በቃ ትዕግስቴን በጣም እየተፈታተነችው ነው። ምንድን ነው የተፈታተነች እንዴ? በቃ የሆነ ነገር ስላት በቃ ፊቷ ይለወጣል። መለማመጥ አለብሽ። ልክ እንደ እናት መለማመጥ አለብሽ። ተለማመጥኩት እኮ ከዚህ በላይ ምን ላድርጋት? እሺ ምን እንዴ? ስራዋ ነው ያለሁት ሁልጊዜ እግሯን ሳጥባት ነው ሳባብላት ነው እንደው አድርጌ የማላውቀው ጸባይ ሁላ እሷ ጋር ነው የማደርገው። እሺ ከዚህ በላይ ምን ልሆንላት? እኔ እያለሁ አንድ ቀን እንኳን በስነ ስርዓት ስትንከባከባት አላየሁሽም። እኔ እውነት ዳዲ አይተኝ ይደክመኛል፣ አንዳንዴ ይደክመኛል። ወይ በደከመኝ ሰዓት አይተኝ ይሆናል እንጂ እኔ ልንገርህ ከትምህርት ቤት መጥቼ ለእሷ ነው ስም ጓዳ ምን ስለኝ ነበረ። እሺ አሁን ሰርፕራይዝ አለ ምሳ ሰራኝ ይሻል። ከትምህርት ቤት ነው እኮ የመጣሁት እና ምን እኔ ፀሐይ እኮ ስንት ሰዓት ሙሉ ቀጥቅጦኛል። እኔ ከስራ ነው የመጣሁት። እኔ ውጪ ጋብዝሻለሁ አልኩሽ። እሷን ግን እንደምን ብለሽ መንከባከብ መቻል አለብሽ። እና እኔ ስለሷ ወደ ምን አገባኝ? አንተ ፈጣን በል እንጂ ፈጣን በል እንጂ። እኔ አሁን ለሷ ዝቅ ብዬ ልስራ ካሁን በኋላ ራሱ ዶክመንቱ እጃችን እስከሚገባ ግዴታሽ ነው። አውቃለሁ ግዴታዬ ነው፣ ግን ሴትዮዋ ገገማ ናት። እኔ የምልሽን አዳምጪኝ። አሁን የት እንደምትገባ ጎረቤቶቹ እነማን እንደሆኑ በስነ ስርዓት አጣሪ። እሺ እነዛ ጉማሬ የመሰሉ ደግሞ የቤት ስራ በትክክል እና ከዛ በኋላ ጸባይሽን ቀይረሽ ይቅርታ ምን እያልሻት ጸጉሯን ልክ እንደድሮ አይገባትም እኮ አይገባትም። እሷ የልጅ ፍቅር አታውቅም። የልጅ ፍቅር ምን እንደሆነ አታውቅም። በቃ አይገባትም። ግድ የለሽም አንቺ ፍቅር ቢሰጫት ምን ችግር አለ? እሰጣታለሁ እኮ አይገባትም። ደነዝ ናት። ምንም ነገር አይገባትም። በቃ ይሄንን የቤት ስራ ብታበላሽ አንቺንም ነው የምታለሽ። ታውቂያለሽ አይደል? አንተ በቃ ሁሉም ነገር ወደ እኔ ነው የምታዞረው። ግድ የለሽም እኔ እጄ መግባት አለበት። እንደምንም ብለን የሆነ ወረቀት ላይ ያው ለፋን እኮ ለፋን። ሴትዮዋ ገገማ ናት። ምንም ነገር እንትን አትልም። ማስፈረማት አለበለዚያ አንድ ነገር ብትሆን እኮ እኛም ጨረቃ ላይ ነው እኮ። እኔም እኮ እሱን ብዬ ነው እኮ እስከዛሬ ጊዜ ታግሼ የኖርኩት። ነው ይሄን ቤት የሚወስዱት ምንም እኮ እንትን የለም እኮ። እኔም እሱን ብዬ ነው እስከዛሬ ቁጭ ያልኩት። አስፈረም እንጂ ዶክመንቱ እጃችን እስከሚገባ መታገስ አለብሽ። የሆነ ወረቀት ላይ ግን ካላስፈረምኳት ምንም ማድረግ አልችልም እንጂ እስካሁን ጊዜ ሙሉ አልሰጣትም። ባሏን እንደሰራውለት እሷንም እሰራለታለሁ። ምን ማለት ነው? ባሏን እንደሰራውለት ማለት ነው? ታውቂያለሽ አይደል? ገና ልጅ ነሽ። አይ ምን ማለት ነው? ከኔ የደበቀኝ ነገር አለ እንዴ? እኔ ማቀው ይሄን ቤት ብቻ እንደምንኖርስ ነው። ምንድነው ሌላ ነገር ያደረከው ነገር አለ እንዴ? ዝም ብሎ ታዲያ ይወረሳል እንዴ? ባሏን እንዳሰናበትኩት እሷንም ማሰናበት ያደረገው ዳዲ ይሄማ ውሃ ላጣልና ትንሽ ቀዝቀዝ ዘበል እና አሁን ምን እንዳደረኩ ተነግረኛለህ ማለት ነው። አሁን እኔ ልጅ አይደለሁም፣ አድጌያለሁ። ጠጣና ተረጋግተህ ንገረኝ ምን እንዳደረክ። እኔ ልንገርህ፣ አንተ ያደረከው ነገር በሙሉ እኔ ማወቅ አለብኝ። ልንገርህ፣ ከኔ ምንም ነገር እንድትደብቀኝ አልፈልግም። ልጅ አይደለሽ አይደለም ዳዲ፣ ማወቅ እፈልጋለሁ። ያደረከው ጥፋት አለ? ከኔ ደበቀው? ምን ማለት ነው? አይመለከትሽም። ይመለከተኛል። ለምንድን አይመለከትም? ነገ አንድ ነገር አንተ ብትሆን ማለት ነው እኔ ነኝ ተጠያቂ የምሆነው። ስለዚህ ንገረኝ። ቁጭ አይደለም ያደረከው ነገር ካለ ዳዲ ካሁኑ ንገረኝ። በቃ ቁጭ አይደለም። ይሄን አትኩ ላንቺ ብዬ ነው እኮ ለኔ በህ ነው አውቃለሁ፣ ግን ቁጭ በይ። ያደረከው ነገር ካለ ንገረኝ። ለኔ ነገርኩሽ። ከኔ የምትደብቀኝ ነገር አይኖርም። ንገረኝ። ቁጭ በይ። ነገርኩሽ። አንቺ ገና ልጅ ነሽ። ለምን አሁን አድጌያለሁ። ተረጋግተህ ንገረኝ። ያደረከው ነገር ካለ ሰው ገለሃል እንዴ ዳዲ? እና ቁጭ በይና በስነ ስርዓት ነው። አላወራም ዳዲ። ምትነግረኝ ነገር ካለ ዛሬውን ንገረኝ። ቁጭ በይ። ልጄ ነሽ እኮ አንቺ። ልጄ ነኝ አውቃለሁ፣ ግን ከኔ የምትደብቀው ነገር እንዲኖር አልፈልግም። ቁጭ በይ ስልሽ ቁጭ አትይም እንዴ? ወይ ዳዲ። እሺ አሁን ቁጭ ብያለሁ። ከኔ የደበቀው ነገር ካለ እያንዳንዱን ነገር እንድናገኝ እፈልጋለሁ። ሀብት ለማግኘት ምንም ይደረጋል ማለት ምን ማለት ነው? ግዴታ
ምን ማለት ነው? ወደፊት ይነገርሻል። አሁን ልጅ ነሽ። እኔ እኮ ወደፊት ልንገርህ፣ አሁን ላይ የድሮዋ ትንሿ ህፃን ልጅ በከለሚ የምታታልልኝ ልጅ አይደለሁም። አሁን ላይ አድጌያለሁ። እውነት ነው አድርገሻል። ሁሉ ነገር ልትነግረኝ ይገባል። ከአንተ ጎን ሁኜ ለአንተ ደግፌ እንድከራከር ከፈለክ ማለት ነው ሁሉ ነገር ልትነግረኝ ይገባል። በእኔና አንተ መሀል ማለት ነው ሚስጥር እንዲኖር አልፈልግም። እነግርሻለሁ። መጀመሪያ ይሄ ቤት የኛ ይሆናል። በምን በዚህ በዛም ብዬ ማለት ዶክመንቱን ማግኘት አልቻልሽም እንኳን አንድ ወረቀት ላይ የትምህርት ቤት ነው ብለሽ እንኳን ማስፈረም ያቀርሻል። አስፈረኝ ብዬ እየሰጠሁሽ እስካሁን ቦርሳሽ ውስጥ እንዳስቀመጥሽ ነው። ብልጠት አስፈርማታለሁ። ጊዜ አለ። አሁን ላይ ዶክሜንቱን ነው ማግኘት ያለብን እና ሲቀጥል ደግሞ ያረከው ነገር ካለ እኔ ሳላቅ ንገረኝ። ባለቤቷን ያስወገድኩት መድኃኒት ፋርማሲ ቀመሞልኝ ሰጥቼው እና ደግሞ ሰው ገዳይ ሆነሃል። ይገርምሃል ሲባል ለዚህ ቤት ብለህ የሰው ገዳይ ሆነሃል። አንድ ሰው ህይወት አጠፋ። ለዛውም ያንተ እኮ እንትን ነው። ያንተ እኮ የልብ ጓደኛ ነው አውቃለሁ። ምንድን ነው የሚወጣው? የተሻለ ህይወት አንቺን ላኖርሽ ነው። ከአንቺ ውጭ ማንም ያውቀው የተሻለ ህይወት ብኖርስ ዳዲ ሰው ገለህ የሰው ነፍስ አጥፍተህ ብትፈርም ኖሮ እሷንም እንደዛ ነበር የማስወግደው። ማይሆን ነገር ትልቅ ጥፋት ነው እኮ እያጠፋኸው። ትልቅ ጥፋት እኮ እያጠፋህ ነው ያለኸው አሁን። ሕክምና ይሄ ለሱ ደም ግፊትና ስኳር ምናምን ብሎ ነው ትልቅ ጥፋት ነው ያጠፋኸው ዳዲ። ትልቅ ጥፋት ነው ያጠፋኸው። ለዚህ ቤት ብለህ እንደዛ ማለት አልነበረብህም። አውቃለሁ የኔን ህይወት ለማስተካከል ብለህ ነው። አውቃለሁ የኔን ህይወት ነገር ጥሩ ደረጃ እንድደርስ ነው። ቁጭ አይደለም አባትሽን ቁጭ ገና ሌላ ነገር ይደረጋል። ሌላ ነገር ይደረጋል አትበል ዳዲ። እንደዚህ ክፉ እንድትሆን አልፈልግም ዳዲ። አውቃለሁ እኔም አድርጌያለሁ ነገሮችን፣ ግን እኔ እንዳንተ አይነት ነገር አይደለም ያደረኩት ዳዲ። ጥላኛ አትሂድ እያወራሁ ነው። ወይኔ መድኃኒዓለም ይቅርታ ስለጨቁብህ እውነት ማድረግ አልነበረብህም። አውቃለሁ ለእኔ ህይወት ነው። አውቃለሁ ነገ ጎዳና ላይ አውቃለሁ ስራውንም አውቃለሁ ሁሉም ነገር አውቃለሁ፣ ግን ማለት ነው እኔ ደግሞ ያልነበርኩኝ ነገር አለ። እንደዚህ እንድትቆጠኝ ብዬ አይደለም፣ ግን ባለፈው አይኗ ላይ ጠብታ አርጊ ምናምን ነው ሊያደርግላት ነበረ። ባለፈው ግን አንየት ነው ያደረኩባት። አይኗን አውቃለሁ ትልቅ ጥፋት ነው ያጠፋሁት፣ ግን ምን ላድርግ? ምንም ሴትዮዋ እንትን አለችኝ። አስፈርማታለሁ። ከአሁን በኋላ መንቃት ነው ያለብን። መፍጠን አለብን ሁሉም ነገር ላይ ማለት ነው። ግዴታ ማለት ለዛ ጎዳና ነው። ዘመዶቿ ከመጡ ምን መሰለ ቤት ለምደሽ ምን መሰለ ትምህርት ቤት እያስተማርኩሽ የመንግስት ቤት ነው ማለት ነው። በክራይ ቤት ነው የምንማርከው። እንደሱማ ከመሆን ከጓደኞቼ በታች ከመሆንማ ይሄንን ነገር በደንብ ማስተካከል ያለብን። ከአሁን በኋላ ምንም ነገር ብታደርግ በተባለ ጉዳይ ነው በስነ ስርዓት ለምን እለምናታለሁ። በጣም ነው
ካሁን በኋላ አይኔ እያየማ እኔ ጎዳና ላይ መውጣት አልፈልግም። ይሄ ነገር ካረክልሽ ማረግልሽ ብዙ ነገር ነው ማረግልሽ። በቃ ካሁን በኋላ ራሴ ላይ መስራት አለብኝ በደንብ። በርቺ። በቃ መጣሁ። ምሳ ለብቻው ላይ በቃ ምሳችን ሞተን እንብላና እኔም ለሷ ቆንጆ ምሳ ልስራላት። አዎ ተንከባከቢያት። አዎ በቃ እሺ። እሺ